በኩዌት እጅግ የሚያሳዝን መረጃ ሰምተናል። አንዲት ኢትዮጵያዊ ሴት በባሏ በአሰቃቂ ሁኔታ ግድያ ተፈጽሞባታል። እንደ ኩዌት ታይም ካሽ ገንዘቧን ተቀብላለች። 4 ዓመት ደሞዟን ተከልክላ በምስሉ ላይ የምትመለከቷት የመዳም ቅመም በኤምባሲ በኩል ክስ መስርታ በትናንትናው ዕለት ወደ 54000 ሪያል የሚጠጋ ደሞዟን በትናንትናው ዕለት በኤምባሲ በኩል ተቀብላለች። እንኳን ያደረሰ ብለውታል። ፍሱን ማለት ለምን ነው እንኳን ያደረሰ ያልከው? አሪፍ ነው፣ ምንም አይልም። ለምን ነው እንኳን ያደረሰ ያልከው? ተፍሮ በየመስጂዱ ሌላ ታሪክ የሚሆነው ወልድ ይከበራል በሁሉ ከተማ ሰላም። አህባሾች የተለያዩ ጉዶች ይዘውብን እየመጡ ነው። ሌላው አልበቃ ብሏቸው እንግዲህ ነብዩ በመውሊድ ቀን ይመጣሉ እያሉ ነው። እና ሌላ ሸረኛውን የምንሽርበት መድረክ ነው። ይሄ የተረጋገጠ ነው። ተመልከቱ፣ ያማረ መጨረሻ ሱብሃንአላህ። የዚህን ሰው አሟሟት እጅግ ያማረ فمن شرح الله صدره للإسلام فهو على نور من ربه. ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወደና ተከበራችሁ ለክታቶች ባላችሁበት የአላህ ሰላም ዝነ ተረድቻለሁ ኢንሻአላህ። ዛሬም ከንከደት በልክታችሁ ታናጋገር የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልፍኩላችሁ። የሁላችንም መጨረሻ አላህ ያሳምርልን። እስኪ ይህን ቪዲዮ በጋራ እንመልከት። ተመልከቱ፣ ያማረ መጨረሻ ሱብሃንአላህ። የዚህን ሰው አሟሟት እጅግ ያማረ መጨረሻ ሁላችሁም እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተመልከቱኝ። አጠር አድርጌ ያቀርብላችኋለሁ። በሞሮኮ ውስጥ በሚገኝ እጅግ ዝነኛ ወይም ደግሞ የጥንት መስጂድ ውስጥ የጁማዕ ሁጥባ እያደረጉ ነበረ በድንገት ወደ አኺራ የሄዱት። ሱብሃንአላህ። አላህ የሁላችንን መጨረሻ ያሳምርልን። አላህ እንዲያዝንላቸው ዱዓ አድርጉላቸው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። መጨረሻ ያሳምርልን ነው የምለው። ሱብሃንአላህ። በየትኛው ቅጽበት እንደምንሞት አናውቅም። በአላህ መንገድ ላይ በዚህ መልኩ ቁጥባ እያደረጉ ነበር እንግዲህ የሞቱት። አላህ ይዘንላቸው። አላህ በጀነተል ፊርደውስ ያንበሻብሻቸው። እኛ ግን በምን ውስጥ ነው ያለነው? ሙዚቃ ዓለም ውስጥ ነን? የትኛው ዓለም ውስጥ ነን? ያ ጀማ ብዙ ነገር እያደረግን ልንሞት እንችላለን። ስለዚህ ጥንቃቄ ልናደርግ ይገባል። ኢንሻአላህ ሁላችንም ወደ አላህ እንመለስ። 4 ዓመት ደሞዟን በአንድ ላይ ተቀብላለች። እስኪ ይሄን ቪዲዮ እንመልከት። ብዙ ጊዜ እህቶቻችን እንግዲህ በጠለብ በተለይ የሚሄዱ እህቶቻችን ብዙ ጊዜ ይሰቃያሉ። ብዙ መከራ ይደርስባቸዋል። ደሞዛቸው አይከፈልም። ስራ ኦቨር ነው የሚሰሩት። መዳሟ የ4 ዓመት ደሞዝ ሳሰጣት የነበረችው ይቺ በምስሉ ላይ የምትመለከቷት የመዳም ቅመም በኤምባሲ በኩል ክስ መስርታ በትናንትናው ዕለት ወደ 54000 ሪያል የሚጠጋ ደሞዟን በትናንትናው ዕለት በኤምባሲ በኩል ተቀብላለች ማለት ነው። ሙሉ ቪዲዮውን አብረን እንከታተለው። ሀዲያም አለው። ሀዲያም ሰጥቷታል። ባባ 9 10 كذا 50,000. يبقى هذا خلاص. هذا حط يدي كذا 50 هذا 1000 2. ሁላችሁንም ከእንደዚህ አይነት ሙሲባ ይጠብቃችሁ ኢንሻአላህ። እህታችን በስተመጨረሻ ፍትህ አግኝታ ካሽ ገንዘቧን ተቀብላለች። 4 ዓመት ደሞዟን ተከልክላ እንግዲህ በስቃይ አሳልፋ ለዚህ ደርሳለች። ነገር ግን እንግዲህ በተለያዩ እገዛ ማለት ነው ይህ ነገር የኢትዮጵያ ኤምባሲ እንግዲህ በሳውዲ አረቢያ የሚገኘው እጁም ይኖርበታል እና እንግዲህ ብዙ እህቶቻችን እንደዚህ አይነት በደል እየተፈጸመባቸው ስልክ ቤታቸው ላይ ቤተሰቦቻቸው ላይ ባለመደወል ስራ ኦቨር በማሰራት ደሞዝ በመከልከል እነሱን በማሰቃየት ብዙ መከራ ሰቆቃ ይደርስባቸው ነበር። ብዙ እህቶቻችን እንግዲህ እንደዚህ ፍትህ አግኝተዋል። አሁንም ድረስ እንደዚህ ሚዲያ ላይ ያልወጡ ብዙ በደል የሚበደሉ እህቶቻችን ሊኖሩ ይችላሉ። እነሱንም አላህ ያግዛቸው። እህታችን በዚህ መልኩ
እንግዲህ 54000 ሪያል አካባቢ ተቀብላለች ማለት ነው። ኢንሻአላህ አላህ በሰላም ወደ ቤተሰቧ ይቀላቅላት ለማለት እወዳለሁ። በኩዌት እጅግ የሚያሳዝን መረጃ ሰምተናል። አንድ ኢትዮጵያዊ እህታችን ማለት ነው በባሏ ተገላለች። ምንድነው የተፈጠረው? እስኪ በጋራ እንመልከት። ከኩዌት እጅግ አሳዛኝ የተባለ ዜና ተሰምቷል። አንዲት ኢትዮጵያዊ ሴት በባሏ በአሰቃቂ ሁኔታ ግድያ ተፈጽሞባታል። እንደ ኩዌት ታይምስ ዘገባ ከሆነ በኩዌት ጃራ ግዛት ውስጥ በሚገኝ አንድ የመኖሪያ ቤት ውስጥ የምትኖር አንዲት ኢትዮጵያዊ ሴት በገዛ ኢትዮጵያዊ ባለቤቷም በቢላዋ ተወግተዋ ሕይወቷ ማለፉ ተነግሯል። ተጠርጣሪ ወንጀሉን ከፈጸመ በኋላ ከአካባቢው መሰወሩን የወንጀል ምርመራ ቡድን አስታውቋል። ታዲያ በአሁኑ ሰዓት የአካባቢው ፖሊስ ወንጀሉን የፈጸመውን ተጠርጣሪ አድኖ ለመያዝ ሰፊ የተባለም የምርመራ ስራ እየሰራ እንደሚገኝ አስታውቋል። በጉዳዩ ላይ አዲስ መረጃ ካለ የማጋራችሁ ይሆናል። ፎሎ እያደረጋችሁ አዳዲስ መረጃዎችን ይከታተሉ። በሰው ሀገር በጣም ከባድ ነገር ነው። እንግዲህ ሞት ማለት በጣም ለቤተሰቦቿ አላህ ሰብርን ይስጣቸው፣ ለእሷ ደግሞ እንግዲህ አላህ ይዘንላት። እጅግ በጣም ያሳዝናል። ራሷን ለመቀየር ቤተሰቦቿን ለመቀየር እንግዲህ ተሰዳ ከሀገር ውጭ ሂዳ የራሴ ሰው በምትለው ባሌ በምትለው የልጆች አባት በምትለው ሰው ደግሞ መጠቃት መገደል እጅግ በጣም ያማል። ሰውየው እንግዲህ በፖሊሶች እየተፈለገ ይገኛል። ኢትዮጵያዊ ሴት እህታችን ነው የተገደለችው ማለት ነው። እጅግ በጣም ያሳዝናል። እንግዲህ በቅርቡ እንደሚያዝ ተስፋ አደርጋለሁ። ተደብቆ አይቀርም። ይህ ወንጀለኛ ነው ማለት ነው። ሁላችንም እንግዲህ ከእንደዚህ አይነት ነገር አላህ ይጠብቀን። በስደት ሀገር ላይ ከሀገር ወጥተን ብዙ ችግር አሳልፈን ሂደን እርስ በእርሳችን እንደዚህ የምንጨካከል ሰዎች እጅግ በጣም ያሳፍራል። እንግዲህ አሁንም በሳውዲ አረቢያ እየተፈጠረው ያለውን ነገር ሁላችሁም ታውቃላችሁ። አላህ ይዘንላቸው ለሞቱት፣ ለቤተሰቦቹም ደግሞ አላህ ሰብር ይስጣቸው። አንድ ላይ ተቃቅፈን ተዋደን ተከባብረን ተፈላልገን ልንኖር ሲገባ በዚህ መልኩ ተጠላልተን ሌላ ዓለም ውስጥ እየገባን እንገኛለን። ዱንያ አጭር ናት። ለና ሁለት ሞሊድን ሲቀውጡት ነበሩ አሉ። ተመልክታችኋል። ቲክቶክ ላይ የተለያየ ቪዲዮ ሲዘዋወር ነበረ። እንግዲህ ሱብሃንአላህ እኔ እንጃ ምን እንደምል አላውቅም። ነገር ግን ይህን ያክል አይምሯችን ዝግ የሚሆንበት መንገድ እኔ አልገባኝም። እኔ አንዳንዴ እኮ ብቻ አልሐምዱሊላህ እላለሁ መለስ ብዬ እንኳንም አላህ አሳወቀኝ፣ እንኳንም ከእንደዚህ አይነት መካከል ያልሆንኩኝ። ወላሂ አላህ ያሳውቃችሁ፣ አላህ ያሳውቃችሁ። ይሄ ትልቅ እውቀት አይፈልግም በነገራችን ላይ ማለት ነው። ይሄ እንደዚህ የሚደበላለቀው ሴት ወንዱ እንደዚህ የሚጨፍረው በየመስጂዱ ሌላ ታሪክ የሚሆነው ነገር ማለት ነው። ይሄ እውቀት እንደዚሁ በእይታ ራሱ ሊገባችሁ ይችላል። ሱብሃንአላህ የማይፈቀር ነገር ነው እየተመለከትን ያለ ነው። በነብያችን መውሊድ ብለው ነብያችን እንወዳለን እያሉ ያልተገባ ተግባር እየፈጸሙ ያሉ እና አንዳንድ ቪዲዮዎችን እንመለከታለን። ከዛም አልፎ ደግሞ ሁሱን ተጠይቋል። እንኳን አደረሰ ብለውታል። ሁሱን ማለት ነው ለሞሊድ ማለት ነው። እና ሰውየውን ይዘውታል። እስኪ በጋራ የምንመለከትና የምንማማርበት ቪዲዮ አሉ። አህባሾች የተለያዩ ጉዶች ይዘውብን እየመጡ ነው። ሌላው አልበቃ ብሏቸው እንግዲህ ነብዩ በሞሊድ ቀን ይመጣሉ እያሉ ነው። ኢና ሊላሂ ሱብሃንአላህ ወነዑዙ ቢላህ። የተለያዩ ቪዲዮዎችም አሉ። እስኪ በጋራ እንመለከታለን። በአላህ ቤት የተለያዩ ወንጀሎች እየተፈጸሙ ይገኛሉ። ጭፈራ፣ ብዙ ነገር እና ያ ነገር ተገቢ ነው ብዬ አላምንም። ያንን በመመልከት ብቻ ልክ እንዳልሆነ ይገባቸዋል ብዬ አምናለሁ። ሞሊድ ይከበራል በሁሉ ከተማ። ሰላም አላ ነቢ፣ ሰላም አላ፣ ሰላም አላ ረሱል፣ ሰላም አላ፣ ሰላም አላ፣ ሰላም አላ፣ ሰላም አላ፣ ሰላም አላ አከቢሪያው፣ ሰላም አላ ኦቶ ነቢ ባሱ፣ ሰላም አላ ሩይ ባባው፣ ሰላም አላ ነቢ፣ ሰላም አላ፣ ሰላም አላ ረሱል የምንሿሿምበት ሸረኛውን የምንሽርበት መድረክ ነው። ይሄ የተረጋገጠ ነው። ተቀበላችሁም አልተቀበላችሁም ታውቃል አይደለም እንዴ? የነብዩን ወዳጆች የምንሾምበት፣ የነብዩን ጠላቶች የምንሽርበት፣ የሀገር ጠላት የምንሽርበት መድረክ ነው ኢንሻአላህ። ለምን ነው እንኳን ያደረሰ ያልከው? አሪፍ ነው፣ ምንም አይልም። ለምን ነው እንኳን ያደረሰ ያልከው? ለመውሊዱ ነው፣ ለነብዩ ውልደት።
በጣም ጥሩ። ነቢዩ ሰለላሁ ዐለይሂ ወሰለም መቼ እንደተወለዱ ታውቃለህ? በረቢዑል አወል 12 ማስረጃ እስኪ ክፈትልህ አንዴ። ትልቁ ላይ ና ረቢዑል አወል 12ኛው ቀን ላይ እንደተወለዱ ከፈቷት አንዴ ማስረጃዋን 12ኛው ረቢዑል አወል ላይ እንደተወለዱ ወላሂ በጣም አዝናለሁ። ለአሁኑ ማስረጃ የለኝም። እሺ ይኸውልህ ወንድም፣ እሺ ይሄንን መውሊድ ነብዩ ሰለላሁ ዐለይሂ ወሰለም ያውቁት ነበር? አዎ ይሄንን ረቢዑል አወል 12ኛው ቀን ላይ የሚከበረውን መውሊድ ነብዩ ሰለላሁ ዐለይሂ ወሰለም ያውቁት ነበር ወይንስ አያውቁትም? ያውቁት ነበር አያውቁትም ነበር? ይሄንን በዓል ነብዩ ሰለላሁ ዐለይሂ ወሰለም ሰምተኛል? ነቢዩ ሰለላሁ ዐለይሂ ወሰለም ዛሬ የምታከብሩትን በዓል ረቢዑል አወል 12ኛው ቀን ላይ የእርሳቸውን ልደት አስመልክቶ የምታከብሩትን በዓል ያውቁት ነበር ወይንስ አያውቁትም ነበር? ጀምስ እሺ፣ ሰኞ ቀን ይጾሙ ነበር ነብያችን ሰለላሁ ዐለይሂ ወሰለም። ሰኞን ረቢዑል አወል 12ኛው ቀን ላይ የሚከበረውን የመውሊድ በዓል ነብዩ ሰለላሁ ዐለይሂ ወሰለም ቀን የሚጾሙት አንዴ ስለተወለዱበት ነው። ጀምስ ረቢዑል አወል 12ኛው ቀን ላይ የሚከበረውን የመውሊድ በዓል ነብዩ ሰለላሁ ዐለይሂ ወሰለም ያውቁት ነበር ወይስ አያውቁት? ጀምስ ሚወታ አንሳ እንጂ ጀምስ አለ። እሺ እሺ፣ ይሄን በዓል ነብዩ ሰለላሁ ዐለይሂ ወሰለም ረቢዑል አወል 12ኛው ቀን ላይ የሚከበረው የመውሊድ በዓል ያውቁት ነበር አያውቁትም? ይሄ እኮ ቢዳ ነገር ነው ማለት ቢዳ ደህና ሆኖ ቢዳ ጥሩ ቢዳ ነው። ይሄ እነሱ ተክብሯል አሉንም፣ ግን ጥሩ ቢዳ ነው። ጥሩ ቢዳ የሚባል ነገር እንደሌለ ኢማሙ ማሊክ ይናገራሉ። ኢማሙ ማሊክን ትቀበላቸዋለህ? ምን አሉ ሲናገሩ እርሳቸው መን ኢብተደዐ ፊል ኢስላም ቢድዐተን የራሃ ሐሰና ፈቀድ ዘዐመ አነ ሙሐመደን ኻነ ሪሳላ አሉ። ገብተዋል ወይንስ ንገረህ? አሁን ምሳሌው ሁለተኛ ዛን ጁማ ቀን የለም ነበር። አዲስ ቢድዓ ነው ያነ። አሁን ምን እንዳልኩ ያነ ጥሩ ቢድዓ ነው። ምሳሌ አሁን ምን እንዳልኩ ገብቶሃል? ቃለ الإمام مالك رحمه الله تعالى من ابتدع في الإسلام بدعة يراها حسنة فقد زعم أن محمدا خان الرسالة. ወላሂ ምን እንዳልኩኝ አያውቁት፣ እርግጠኛ ነው። እሺ ቁርአን መታረክሽ ሆነ ቢድዓ ነው። ምን አሁን ምንድን ነው ያልኩት ታውቃለህ? ጥሩ ቢድዓ ያልከውን እንጨርስ አንዴ፣ ስለ ቁርአን መታረክ እንመጣለን። አሁን ያልኩት ምንድን ነው? ኢማሙ ማሊክ ምን አሉ? ምን ይብተዳ። ለማንኛውም እኔ መውሊድ አክባሪ ነኝ። መውሊድ አክባሪ ነኝ። ለማንኛውም እኮ ነብዩ ሰለላሁ ዐለይሂ ወሰለም ያለው መውሊድ አከብራለሁ። ረሱል ሰለላሁ ዐለይሂ ወሰለም አዝናለሁ። ወላሂ አውቁትም የምለው አንተ አንድ አስተምረው እንደማይቻል እየነገርኩት አታይም። ለማንኛውም እኔ መውሊድ አከብራለሁ ብሎ ገለጻ ሊያደርግ ጀመረ እኮ። ከዚህ በላይ ምን እናደርጋቸው? አላህ ሙስተዓን። አላህ ሙስተዓን። ይሄ ትውልድ ጠፍቶ ማየት በጣም ያሳዝናል። ወላሂ ላዚም ቆም ብላችሁ አስቡ። ወላሂ ላዚም ቆም ብላችሁ አስቡ። እናዝራለን። የነብዩ ሰለላሁ ዐለይሂ ወሰለም ሱና አልበቃችሁም? አዲስ አምልኮ የፈጠራችሁት በእርሳቸው ያላስተማሩትን አምልኮ፣ አዲስ እርሳቸው ያላስተማሩትን የዒባዳ አይነት መፍጠር። ሙሐመድን ረሱሉላህ ማለት ትርጉሙ ገብቷችኋል? ጣዕቱሁ ፊማ አመር ወተስዲቁሁ ፊማ አኽበር ወጅትናቡ ማ ነሃ ዐንሁ ወዘጀር
ወአላ ዩዕበድ አላህ ኢላ ቢማ ሸረዕ ማለት እንደሆነ አልገባቸውም? ፊደል ነው እንደ ሙሐመድ ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው እንወዳቸዋል መውደድ ማለት ነው ማለት ነው። የምትወደውን ሰው ያዘዘውን ትእዛዝ መፈጸም ያላዘዘውን ነገር መቆጠብ ማለት እኮ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ሱና መፈጸም ትልቅ የእርሳቸውን የመከተል መገለጫ እንደሆነ ሁሉ እርሳቸው ያልፈጠሩትን አዲስ የአምልኮ ስርዓት ደግሞ መጠንቀቅ ትልቅ እርሳቸውን የመከተል አይነት እንደሆነ አታውቁ? ጣዓቱሁ ፊማ አመር ሙሐመድ ረሱሉላህ ማለት ትርጉም ሙሐመድ የአላህ መልእክተኛ ናቸው ሲል አንድ ሰው 4 ነገሮችን ማሟላት አለበት። ካላሟላ ይሄ ምስክሩ ስህተት ነው፣ አልተሟላም። ጣዓቱሁ ፊማ አመር ማለት እርሱ ያዘዘውን መታዘዝ፣ ያላዘዘውን ትእዛዝ በራስህ አለመፍጠር። ወተስዲቁሁ ፊማ አኽበር እርሳቸው ስላለፈውና ስለሚመጣ የተናገሩትን ሁሉ አምኖ እውነት ነው ብሎ መቀበል። አንዱን እንኳን ከከድክ ስህተት ላይ ትወድቃለህ። ወጅቲናቡ ማ ነሃ ዐንሁ ወዘጀር እርሳቸው የከለከሉትንና ያወገዙትን ነገር ደግሞ መራቅ። ቢድዓን አስጠንቅቀዋል በግል ወኢያኩም ወሙሕደሳቲል ኡሙር ፈኢነ ኩለ ሙሕደሰትን ቢድዓ ወኩለ ቢድዓትን ضላላ ወኩለ ضላለትን ፊናር። አደራችሁን አዲስ መጤ የአምልኮ ስርዓትን ቢድዓን ተጠንቀቁ ብለዋል። ያስጠነቅቁትን ነገር ማትረክ ከሆንክ በትክክል የእርሳቸውን መልእክተኛነት አልመሰከርክም። ወአላ ዩዕበድ አላህ ኢላ ቢማ ሸረዕ እርሳቸው በደነገጉት ድንጋጌ ካልሆነ በስተቀር ደግሞ አላህን ላንገዛ ነው። ስለዚህ አላህን የምንገዛው እርሳቸው ባስቀመጡት ድንጋጌ እንጂ ከራሳችን አይደለም ማለት ነው። እርሳቸው ያላስተማሩትን ያልደነገጉትን አዲስ የአምልኮ ስርዓት መውደድን በመደንገግ ወደ አላህ እቀራረባለሁ ብሎ ማሰብ ይህ በጣም ከባድ ነገር ነው። አይቻልም። ተጠንቀቁ። አደራ አደራ አደራ። ኩሉ ዒባዳ ለም የተዓበድ ቢሃ ነቢዩ ሰለላሁ ዐለይሂ ወሰለም ወሰሓባ ሪድዋኑላሂ ዐለይሂም ፈሂየ ቢድዓ ፈብተዒዱ ዐንሃ ወፈሩ ሚንሃ ፍራረኩም ሚነል አሰድ ወኢላ ሰተቀዑነ ፊማ ሐዘረ ፊህ ነቢይ ዐለይሂ ሰላቱ ወሰላም ወኢያኩም ወሙሕደሳቲል ኡሙር ፈኢነ ኩለ ሙሕደሰትን ቢድዓ ወኩለ ቢድዓትን ضላላ ወኩለ ضላለትን ፊናር።